እሺ አሁን እንደምታዩት ነው ዛሬ ሚጥሚጣችንን እና በርበሬያችንን የምንደልዝበት ቀን ነው። ከዛ ከተዋሃደ በኋላ ሌላ ያላሳየናችሁ አለ። እዚህ ጋር አምጪው ቅድም የዝንጅብል አሳይተናችኋል። ይሄ ደግሞ ነጭ ሽንኩርት እና ቀይ ሽንኩርት ነው። ትንሽ ገና አልደረቀም። ለምን ሊደለስ ስለሆነ ለመደለዝ። ይሄንንም ካደረቅ ነው ዋጋ የለውም። እዚህ ውስጥ ቅድም እንዳልናችሁ በጣም ብዙ ቅመሞች አሉት። ነጭ አዝሙድ፣ ጥቁር አዝሙድ፣ ኮረሪማ፣ ጦስኝ፣ ጨው፣ ሌላም ሲዝኒንጎች አሉት። እንግዲህ ጣዕሙን ቤታችን ስትመጡ ነው የምትበሉት በክትፎ። ይሄ ደግሞ ቅድም ያሳየናችሁ ያልናችሁ ጁሱ የተጨመቀለት ኦርጋኒክ የሆነ ዝንጅብል ነው። ዝንጅብል ለምን ይጠቅማል? አንደኛ ለሻይ ጉንፋንና ለተለያየ ነገር ዝንጅብል ለብዙ ነገር እንጠቀመዋለን። ያው አፍሪካዊ አይደለን እኛ ለጉንፋኑ፣ ሌላው ደግሞ በዘመናዊ መልክ ቦርጭ ለማጥፋት፣ ቦርጭ ለመቀነስ እና ለተለያዩ ነገሮች እንጠቀመዋለን። በተለይ ኩክ ስናደርግ በጣም ነው ከድሮ ጀምሮ ዩዝ የምናደርገውና በጣም ጠቃሚ ነው። ምንም ከዝንጅብል የሚጣል አንድ ነገር የለውም። ዝንጅብልን ማጠብ ብቻ ነው የሚጠበቅበት። ሁሉ ነገሩን ቅርፊቱ ላይ ራሱ የምናገኘው ትልቁ ነገር ቅርፊቱ ላይ ነው። ባይዘዌ ሎሚ፣ ብርቱካን አይነት ነገሮች ሙዝን ጭምር ልጣጩ ላይ ነው። እኛ ሀገር ብዙ እንጂ ወደፊት እናሳያቸዋለን። አሁን የሙዝ ልጣጭ ተቀቅሎ የሚጠጣበት ነገር አለ። ኢትዮጵያ ውስጥ የለም። ሌላ ቦታ ግን ጎግል አድርጉ ምን ይጠቅማል ብላችሁ። ለጥርስ ስታጸዱ በጣም ጠቀሜታ ነው። የሙዝ ልጣጭ ግን ብዙ ጊዜ አንጠቀምበትም። ሶ ባይ ዘ ዌይ አሁን ምንድነው የምንጀምረው? ሀኒዬ ከዚህ ለሁለቱም እናካፍላለን። በርበሬው በዛ ስለሚል ነው እኩል አድርገን ሚጥሚጣው ላይ የተወሰነውን በርበሬ ላይ በርከት እናድርግ። ሚጥሚጣው ትንሽ ስለሆነ ግን እኩሌታ ነው አድርገን አሁን ይሄን ለውሰዋለን። እንደባልቃለን የምታዩት ማሬሽ እንደባልቂ ሚጥሚጣችንን በርበሬ እንትናችን ለውሳለን። ልክ ሌላውንም ቅመም እኔ ወተሻል ትንሽ ይላል። ልክ እንደዚሁ እዚህም ላይ ቅመሙን እንዳታዳላ አላዳል። ለምን ሁለቱም ጥሞ እንድንበላ ነው። በተለይ ግን ያው በርበሬው የሚገርመኝ ግን ሁሌ በርበሬም ሆነ በርበሬ ስፔሻሊ ብዙ አይነት ቅመም ተጠቅመን እናስፈጫለን እንላለን። በድጋሚ ኩክ ስናደርግ ራሱ በድጋሚ ነጭ ሽንኩርቱንም እንጠቀማለን፣ ኮረሪማውንም ሁሉንም አይነት ነገር በድጋሚ እንጠቀማለን። ኦቨር ዶዝ ነው ሁሉ የምንወስደው እና ያው ስፓይሲ ነገር ስለምንወድ ጣፍጦ መብላት ስለምንወድ እንጂ ይሄንን ነገር አሁን የጨመርናቸውን ቅመማ ቅመሞች በድጋሚ ኩክ አድርገንም ከላዩ የምንጨምረው ነገር ነው። ከበርበሬ ውጪ እንደ ቅመም በድጋሚ ዩዝ እናደርገዋለን እና ሁሌም እገረማለሁ። ያው ጀስት ስፓይሲ ነገር ምን ያህል እንደምንወድ ራሱ በዚህ ያስታውቃልና ይሄንንም ታሳቢ አድርጉ። ያ ግን ምንድነው ያው መቀመም አሁን ቅመም ወጥ ላይ ምናምን ሲጨምሩ እኛ ቤት አሁን አይበዛም። ለምን ኖርማሊ እዚህ ላይ ያለውን ስለምናቅመጣ ነው የሚጨመር ነው። እዚህም ላይ እንደዛው ነው እናደርገው። አሁን እዚህ ጋር ያዘጋጀነው ነጭ ሽንኩርትና ቀይ ሽንኩርት አለ። እሱንም ልክ እንደዚሁ እናካፍላለን ማለት ነው። ለመደለዝ አሁን በጣም ትንሽ ነው የቀረው ማለት ነው። በቤታችሁ ሚጥሚጣን ከፍቅር ጋር ተጋግዛላችሁ። ብቻዬን ከምንመናገር ለብቻ ሲሆን ያው ሰው ሀገር ሲሆን ይከባድ ነው። ስራ ውጭ ሰርቶ ውሎ ተመልሶ ቤት መጥቶ ለብቻ ይሄን ሁሉ ነገር ማድረግ ይከብዳል። ሁሉ ጊዜ ከአንድ ሁለት ይሻላል የሚባለው ያለ ምክንያት አይደለም። ተረተሮቻችን ደግሞ እውነት አላቸውና ከአንድ ሁለት ይሻላል። እግዚአብሔር ይመስገን። ባለቤቴ ደግሞ በጣም በብዙ መልኩ ይረዳኛል። እሱ ከጎኔ ባይሆን ደግሞ ምን ያህል ከባድ እንደሚሆን አስቡት። እውነት ለመናገር እንደዚህ አላዘጋጅም ነበር። ማላዘጋጀው ታይም ስለማይኖረኝ ማለት ነው። ሁለት ስትሆኑ ግን ታይም አላችሁ። ቤታችሁ ውስጥ ባላችሁ ጊዜ ሁለታችሁም ቆጥባችሁ ስታቀራርቡት ግማሽ ሰዓት ከነበረ የነበራት የኔ ግማሽ ሰዓት ሲደመርበት 1 ሰዓት አለን ማለት ነው። ይሄው እንደዛ የተሰላ ነው። እንደምታዩት እንደዚህ ተዘጋጅቷል። ሁለት ነገር ይቀረናል። አንደኛው ታስታውሱ ከሆነ ድሮ
ቅራሬ ነገር ያደርጉበትና ይሸከሽካሉ። አዲት አስታውሽ ነበር። ቅራሬ ጠላ ነገር የሆነ ነገር ትንሽ ይደረግበታል። ሁለተኛው ጠጅ ወይ ምናምን ነገር ካለ ትንሽ ይደረግበታል። ከዛ ሌላ ዘይት ትንሽ ይደረግበታል። ከዛ አሁን ስንፈጨው እንትን እንዳይ ማለት ነው። ጀስት አሁን ብናደርገው እንደ መድረቅ ያ ይሆናል፣ ግን ሁለቱ ቴስት እንዲወራረስ ይሄ ቅመሙና እንትኑ ቴስት እንዲወራረስ እንደ ሼፍነት እኔ እንዳጠናሁት ማለት ጥናቴ በቤት አያቶች ሲሰሩ እናቶች እንዳዩት ምንድን ነው ብዬ ለመጠየቅ በሞከርኩት። ለምሳሌ ቅራሬ ሲያደርጉበት የሚኖረው ነገር ያጠባብቀዋል። ዘይትም ስትጠቀሚ ያጠባብቀዋል። በውሃኛ የሆነ ጁስ ነገር ከፍከፈሽ የሆነ ነገር የምታገናኘው ለምሳሌ ጥብስ ስንጠብስ ትንሽ ወይን ብታረጊበት ቴስቱ ቆንጆ ይሆናል። ልክ እንደዛ ይሄ ደግሞ በማያያዝ ጠቅመዋል ማለት ነው። እና እንደምታዩት ነው። ቀረብ አድርገን እናሳያቸው። የሚያምር ክትፎ ስጋ ነው ይመስላል። ኦ ማይ ጋድ አሳያቸው። ቀረብ አድርገሻል። ክትፎ ስጋ ይመስላል። የተወሰነ ስክሪን ውስጥ ይሄ ሚጥሚጣችን ነው። እንደምታዩት ተዘጋጅቶ የሚበላ ነው ይመስላል። በጣም ነው የሚያምረው። ይሄ ሚጥሚጣ በርበሬ ነው እንግዲህ ሙሉ የመደለጃ ነገሮችን ተጠቅመን ማለት ነው። እዚህ ደርሷል። ቅመማ ቅመሙ ማለት ነው። yes good አንድ ነገር እዚህ ላይ የምነግራችሁ ብዙ ትርፍ አለን። እግዚአብሔር ይመስገን። እኔ ሚስቴን አጠገቤ ሳደርግ እግዚአብሔር ረድቶኝ ነው። ይሄ ነገር ሁሉ ለኔ ሚሞሪ ነው፣ የተለየ ሚሞሪ። ለሷም እንደዚህ ይመስለኛል ትነግራችኋለች። ለምን በዚህ መልኩ የመጡ ማንም የለንም። ነገር ግን ወደ ኋላ ስታስቡት አባቶቻችን አገር ቤት ወያቶቻችን እሳቸው ቁጭ ብለው ጋቢ ሲፈትሉ ወይም ሲቋጩ ሚስትየው ቁጭ ብለው ጎመን ይከትፉ ነበር። ሰው ነው፣ ኢትዮጵያዊ ነኝ። ሀበሻ አንቺ ተሰማሽን ላምጣ ይቀርበው ከዛ አጣጫቸው ለፋስ ይጠብቅ። እኔም አስታውሳለሁ እናቶቻችን አያቶቻችን እንደዚህ በረንዳ ላይ ግቢ ውስጥ ቁጭ ብለን አንዳቸው አንድ ነገር ሲያደርጉ አንዳቸው አንድ ነገር ያደርጋሉ። አንዳቸው ኩሽና ውስጥ ገብተው የሆነ ነገር ሲሰሩ አንዳቸው የሆነ ነገር ያደርጋሉ። ወንድና ሴቱ ማለት ነው፣ ባልና ሚስቱ። ይሄ ያው ኢትዮጵያዊነታችን ግልጽነት ነው። አባቶቻችን እናቶቻችንን ምን ያህል ያግዙ ነበረ። ከዛ ደግሞ ልጆች ከስር ሲያድጉ ደግሞ ያው ልጆች ደግሞ እናቶቻቸውን ከስር ያግዛሉ፣ በዛው ሙያ ይማራሉ ማለት ነው። ስለዛ ነው። ስለዚህ ኢትዮጵያዊነታችን ይቀጥላል። እንደ ባልና ሚስት ደግሞ ሚሞሪ ነው። ወይኔ ባለቤቴ እኮ እንደዚህ ይረዳኝ ነበረ። በቃ ሰው አይደለም ጀስት የሆነ ሚሞሪ ያስፈልገናል። ቁጭ ብለን አንዳንዴ ስናስበው ታድያለሁ፣ ባሌ እንዲህ ሰፖርት ያደርገኛል፣ እሱ ባይኖር ኖሮ ምን ሆን ነበረ የሚል የአፕሪሼት ትውስታ ይኖረናል። እና ሁላችሁም ሚሞሪ ይኖራችሁ ይሄንን እላለሁ። ቴንክ ዩ ሚስቴ። አብራችሁ ሁልጊዜ እኔ ያለሱ እሷ ያለኔ ሲባል ወይም ደግሞ ሚስት ለባሏ ሲባል ወይም ልባም ሴት ሲባል በቃ የምታዩት ነው። የምር ግን ጸብ የለም ግጭት የለም ማለት አይደለም። ቅድም ሚጥሚጣው እያዘጋጃለሁ ተው ስትለኝ እጄን ካርጋኛለች ተይ ብዬሽ ነገር እንዳያቃጥላት አፍንጫ እንዳትነካ ምክሬ ተቀብቻለሁ ማለት ነው። እና ከዚህ ያለፈ አይሆንም። የግድ ያፋቅራችኋል፣ የግድ ያዋድዳችኋል። እንደዚህ ማድረጋችን ኢትዮጵያዊነታችን ነው። እንደዚህ ማድረጋችን አብሮነታችን ነው። የኔና ያሪ ፍቅር አዎ ይለያል። እስኪ የትኛችሁ ባልና ሚስቶች ናችሁ ቁጭ ብላችሁ በርበሬ ያዘጋጃችሁ? ምናልባት ዓለም ላይ የመጀመሪያዎቹ እንሆን እንችላለን። ሲሪየስ ነው የማወራችሁ። ሰምተሽ ታውቂያለሽ? ቁም ነገር ወይ ደግሞ ይሄ ድንቅ ድንቅ ታሪክ የሚል መጽሔት ነበር አለ። ስለዚህ ወደፊት ጠብቂ፣ እኔ ራሴ ጽፏለሁ። ጋችሁ እሺ፣ አሁን ጠጅና ሚጥሚጣ ጠጅና ምናምን ተቻለ። እስኪ አንቺ መጠኑ ምን አናበዛ ለመለወስ ያህል ነው አሳያቸው። ይሄው ዘይት ነው። ትንሽ አሁን ደግሞ ዘይት ይችላል። ዘይት ተጠቀምኩት። አንድ ጨምረን yes ረጠብ ይላል። ከዛ ይሸከሽ። አሁን መደለዝ ነው፣ ልንደልዝ ነው። መደለዝ ታውቃላችሁ? እኔ ለመጀመሪያ ጊዜ ነው ያየሁት። አንድ ጨምረን ለምን ይዋሻል? እኔ እንደዚህ ያው ሼፍ ስለሆነ እሱ ያውቃል። እኛ እንትን ቅመማ ቅመሞቹ ረጠብ ብለው ነው ሀገር ቤት እንጠቀም የነበረው። በቃ እሱ ነገር ለማምጣት አሁን እዚህ ባለው ሲስተም እና ቢገቡ አላውቅም ነበር። የሚበላ ነገር ነው ሁሉም ነገር። አሁን እዚህ ጋር ባድ ነገር የጨመረው የለም። ትንሽ ጨምረን
ራስበት ራስበት ከተደለዘ በኋላ ምን ይሆናል አለ? አሁን ከደለዝነው በኋላ ምን እንደሚሆነው ስቴፕ ክድን ይደረግና ይቀመጣል። ከዛም በኋላ እንትን እንዲል ማለት ነው እንዲዋሃድ እንዲብላላና ደስ የሚል ሽታ አለው። እኔ እንጃ ምን ተብሎ እንደሚገለጽ በእንደሱ ተፈትፍቶ በተስተካከለ በድልዝ ይባላል። በድልዝ የሚበላ ፍትፍት በጣም የጣፈጠው እኛ የአያቶቻችን ልጆች ነን። ኢትዮጵያዊ አጀስት ኤርትራዊ ጨምር ራስ ይበል። አሁን ስንቸክችከው አያስቸግርም። ኦ ማይ ጋድ ይባስ። ኦኬ አሁን ጠጅን አምጪ። ጠጅን ደግሞ አምጪ። ጠጅ የምጠቀመው ጠላ ስለሌለን ነው፣ ግን ጀስት ኖርማል ይደረጋል። ያሰክራል። በርበሬ አያሰክርም፣ ይጣፍጣል። የፍሪጅ አለ እናምጣ። የኔ ዘ ቤስት ዲሰር ጣዕሙን ቀይር ብል ተይቶሽ አላለ ጠላ ነበር ለሚቸክ ዳብል ቼክ ለካለፋ እንትኑ ማለት ነው። እንግዲህ እንደምታዩት ጠላ ጠጅ እንባባላለን እኛ ቤት። ሁሉም ነገር አይጠፋም ማለት ነው። ያለነው እዚህ አሜሪካ ጋርላንድ ነው። ምናልባት ወደፊቱ ማስተላልፈው በኮሚኒቲ ደረጃ በቅርቡ እግዚአብሔር ከቀናንም በልዩነት የኛን በርበሬ የኛን ሚጥሚጣ እዚሁ ተቀምሞ ፍቃዱ ፕሮሰስ ላይ ነው ተገምግሞ ልናበላችሁ ዝግጅት እያደረግን ነው። ሰርፕራይዝ ይኖረናል። ቆንጆ ነው። ሁሉም ነገር ነው ያለው። ጨው አለው፣ የሌለው ነገር የለም። የዚህ ድልህ ልዩ ነው። ጠላ ተገኝቷል። አዲ ጠላውን ከፍሪጅ ውስጥ አመጣች። እንግዲህ እዚህ ቤት ኢትዮጵያዊነት አለ ማለት ነው። ዋው የመቅመስ አለብኝ። እኔ ብዙም አይደለችም ትላለች። ኦ ማይ ጋድ በጣም ነው የጣፈጠው። በቃ ትንሽ ለበርበሬ ትንሽ የሚገርም ነው። አይ ካን ዌይት ይሄ ነገር ደርቆ ምናምን በልቼ ትጨርሻለሽ ማለት ነው። ኦኬ ይሄን ይመስላል። እንለውሳለን። ሶፍት የለንም ማለት ነው። ሶፍት አለ እዚህ በኋላ ያስፈልገናል። ፐርፌክት እጃችሁን ያው ንጹህ አድርጋችሁ ተጠቀሙ። እጃችሁን ተጠቀሙ። ኢትዮጵያኖች አይደለም ብዙ ይሄ በማንኪያ የኛ ምግቦች ብዙ በማንኪያ ሹካ የሚሰሩ አይደሉም። ምን ደስ እናውጣ ምን ነው ዕቃ ያስፈልገናል። ኦኬ አልተለሽም አሁን ይሄኛው የሽንኩርት መፍጫ ነው እንደምታውቁት። እዚህ ነው የምንጠቀመው። ስለዚህ አንዱ እንደልዛለን። መጀመሪያ የሚጣውን እንደልዘው ነው ፕሮግራም። ንጹህ አካባቢ ስለዚህ የምጥለው ነገር አይኖርም። ስናወጣ እናወጣዋለን። ኦኬ ሶ ይሄንን እንጠብቃለን። እንትን ይቀመጥ መልሶ እንትን አዋዜው ነው ይጠቅማል። ፍሬው ነው ፈርቶ ላልፈልገዋል። እሺ ኦኬ
ደረገ ወደዚህ ወደ ኩሽኑ እሺ እንደምታዩት ነው። መሽናችን ውስጥ ገብቷል። ኦን ታደርጋላችሁ። ማንዋል ሶሪ የቴክኒክ ብልሽት ነው። ሳንሞክር ነው ያመጣነው። አልከዳሽም